ማናተ ወይ ውጣ ከዚህ ቤት ይያለሁ ጭራሽ መጣ ይኸውልህ ማላቂ ወዲስ ተነሽ እነዚህ ቁጭ ስሚ ይኸውልሽ ባንቺ ምክንያት ነው እንደዚህ ጆን ከንዶ ሰማሽኝ አይደለ የታባን ያረከው ጻም የለም ጻሉ የታባን ያረከው ጻሉ ምንም ስጋት አይግባ ምንም ነገር ችግር የለም ያለው ነገር ካለ ያስተካክለዋል እሺ አለቃ እሺ አሳውቃለሁ ያለ ነገር ካለ አለቃ አይደለም እንደሱ አይደለም የእውነቴን ነው እንደሱ አይደለም ምንም ሌላ ነገር ያረኩት ነገር የለም ወደ ቤቷ ብቻ ነው የሄድኩት የሚያስቀምጥም ሆኖ አይደለም ቁጭ አርጎ እኔም እኮ ያሳስበኛል ፍቅረኛዬ ነች እያልኩህ እኮ ነው ቆይ እንቡርሙራ አብረን ብዙ ነገር አሳልፈናል እያልኩህ እኮ ነው ታውና እየተከተልኩት ነው ያለው ልጁን ነው ወንድ ነው ማን ነው ወንድ ነው ምንዋ ነው ጓደኛዬ ይቃፈልልኝ ነው ምናምን አለኝ እንዴ እሷ ጠፍታብናለች እኮ ምናምን ስለው ሊያዋራኝ አልቻለም እስከሙሉ ሲጠፋ ነው ፖሊስ ጣቢያ ምናምን መጠቆም ይችላል ነበር አንተ ማለት ትችል ነበር መጀመሪያ ግን ምናልባት ቤተሰብ ጋር ሄዳ ከሆነስ የሚለው አሳስቦኝ ነበረ እና ማዘርም የለችም አንተም የለችም ስትለኝ እኔ ራሱ በጣም የጨነቀኝ ስለዚህ ዶክመንት ከቤት ይዤ ወጥቻለሁ ነው እያልክ ያለው ካሜራው አይቶ ካያቀም ቤት መታጣቀም ልብስ አለኝ እያልክ ነው ጨርሶ አንተ ግን ዶክመንትም ልብስም አለኝ ነው እያልክ ያለው ስለዚህ ይዘህ የመጣውን ዶክመንትና ልብስ ይዘህ የወጣውን ቃል ታሳየኛለህ እኔ ደግሜ ልንገርህ ምንም ቢሆን ፍቅረኛዬ ነበረች እያልኩ ስለዚህ ቃላቶችህን እባክህን ተጠንቀቅ ከዶክመንቱ በኋላ ታሳየኛለህ አሳየኝ ተነስና እውነት ደብቃታል የምትል ከሆነ ለምን ይኸው ቤቱን አፈትሹትም መጀመሪያ ዶክመንቱ ታሳየኛለህ ቤቱንማ አንተ ስላልክ ሲሆን ገልብጠን እንፈትሸዋለን የታለ ያዝከው ፌስታል የታለ እቃ ይዘህ ነበር ይኸውልህ ወንድሜ ፋይሎችን ማየት ከፈለክ እነዚህ ናቸው ሌላ ምንም ነገር አይደለም ይሄው ዞር ብለህ ሙሉ ቤቱን ማየት ትችላለህ በምር የተመረከው በማርኬቲንግ እንዴት ስትላሰብከው እንዴት ፍቅረኛዬን ደብቃታለሁ እንዴት ስትላሰብከው ሲሆን እንዴታ ማንኛውም ሰው በዙሪያ ያለ ለኔም እኮ ፍቅረኛዬ ነች እኮ በዛ ውስጥ ያለው ፌስታል ምንድነው በዛ ውስጥ ያለው ፌስታል ልብሶቼ ናቸው ያመጣኋቸው የታለ የልብስ ነው ሙሉ ቤቱን ማየት ትችላለህ ወንድሜ እኔ እኮ ላኖራት ብለህ ይሄ ነው ይዘህ የመጣው ልብስ አይደለም እዚህ ይሄ ነው ወይ ይዘህ የመጣው ልብስ አዎ ቁጭ በል ነው ልብስ እኔ እንጃ ምን ልልህ እንደምችልም አላውቅም እኔ እንኳን ለኔ አይደለም ነዋሪ እንኳን የሚያቀኝ ሰው ነኝ ስገባ ስወጣ ሌላ አዲስ ነገር ቢኖር ቢችል እንኳን እነሱ እንኳን እንትን ይሉ ነበር የምትደብቀ ነገር ይኖራል ብለህ ታስባለህ ትደብቀኛለች ብለህ እንዴት ትደብቀኛለች አልኩህ እኮ እኔ ከዛ አልፎ ልጇ እንኳን ባባ እያለ ነው የሚጠራኝ እኮ እንደ አባት ነው ማለት ምን ሆነህ ነው ልጅሽን ይሁን እኔ ያሳድገዋለሁ እሺ ብያት ነው የተቀበልኳት ይሄው እንደምታየው ይሄ ቤት እኮ አያንሰንም ለኔም ለሷ እናትና አባቴ ትተውልኝ የሄዱት ሀብት ነው እኮ እዚህ ቤት መጣ ታውቃለች ከዚህ በፊት አንዴ መጣ ታውቃለች ከዛ በኋላ መጣ አታውቅም ላኑራት ብል እኔ ይዣት አልኖርም እንዴ ንገረኝ እስቲ ምን ምክንያት ኖሮኝ እኔ ከሷ መጥፋት ጋር እጄ ሊኖር ይችላል ለምን አላኖርካት እንዳለ የሷ ፍላጎት እሷ አልነበረም ወንድሜም እየመጣ ስለሚያይ በቃ ሰዓቱ አይሆንም ስላለች እኔም ደግሞ ፍቃዷን ማክበር ግዴታዬ ነበር ፍቃዷን አከበርኩላት ግን ለኑር ብትለኝ ምንም ፍቃዴን ማልሰጥበት ምክንያት አልነበረኝ ምክንያቱም ብቻዬን ነው የምኖረው ሰው ያስፈልገኛልና ብዙ ነገር እኔ እናንተ ሁላ እኮ መጀመሪያም በእርጋታ ብናወራ ሰጣ ገባ ውስጥ የምንችልበት ጉዳይ አልነበረም በእርጋታ ያላወራው እኮ አንተ ነህ ምክንያት ስለበር ስንገባ ጀምሮ እየተንቀጨቀጭክ እንደነበረ ከዛም ቤት ስትወጣ እየተንቀጨቀጭክ እንደወጣ ተነግሮኛል ምንም ያሯሩጥ ነገር ዶክመንቱን ይዘህ መጣ ወደ ስራ አታመለክትም ስራ ቦታ አሁንም ቢሆን ንግግርን አርም ቆይ ይኸውልህ የኔን ህሊና ለኔ በጣም ወዳት ፍቅረኛዬ ነች የሰማኸኝ ነው አሁንም ቢሆን ካንተ ዶክመንቱን የሰማኸኝ ነው አይደል ዶክመንቱን ይዘህ ስራ ልታመለክት ነው አይደል ለምን ለማመልከት ወደዛ ልክ ለምን እዚህ መጣ ስትሯሯጥ እንደመጣ ታይታል ሰው ነኝ እኮ ብዙ ማድረግ የምችላቸው ነገሮች አሉ መጥቼ ምሳ በላለሁ ልብስ ቀይራለሁ ብዙ ነገር አሉ እኮ እንቅስቃሴዎቼን ሁሉ መቼም ገድብ አትለኝም መቼስ ላንተ መናገር አይተበቅብኝም ቤቴ በፈለኩ ሰዓት ገብቼ እወጣለሁ በፈለኩ ሰዓት መሄድ ይችላል
በሰዓቱ ግን ቀድሜ ማምጣት የነበረብኝ ፋይሎቹ እና ልብሶችን ስለነበር መጣ ከፍቼ ገባው። ሪዘርቭ ቁልፍ ስለነበረኝ የሚያስፈልገኝን ነገር ይዤ ወጣው። ሌላ ምንም ነገር የለውም እኮ። አንድ ነገር ልንገርህ፣ ህሊና የፈለገ ፍቅረኛ ስላላት ልትደብቀኝ ትችላለች። የሰማኝ ፍቅረኛ ሊኖራት ስለመቻሉ ልትደብቀኝ ትችል ይሆናል ማመን ቢያቀተኝ፣ ግን ሪዘርቭ ቁልፍ ደግሞ በተአምር በምንም አይነት ምክንያት ላንተ ልትሰጥ አትችልም። ያላትን አንድ ቁልፍ ተረክባት እንደሆነ አውቃለሁ። ወንድሜ ስለኔና እሷ ፍቅር እኮ ነገርኩህ እኮ። በእርግጥ ምንም ማትደብቅ ነገር ቢሆን ስለ ፍቅራችንም ትነግርህ ነበር። ማትደብቅ አይነት ቢሆን ኖሮ በሰዓቱ እኔ ጋር ስትመጣ ምናልባት የፈለቀው ነገር ካለ ብላኝ፣ ፋይሎቼን ደግሞ አጋጣሚ የመጣው ሰዓት እዚህ ነበር ያስቀመጥኩት። ልብሶቼንም ድንገት ጃኬትና ሱሪ ነበረኝ አጋጣሚ እዚህ ነው የተቀመጡትና ቅያሪ ልብስም ስላልነበረኝ እንደምታያቸው ቆሻሻ ልብስ እዛ ጋር ነው የሚቀመጠው እና አጋጣሚ በቃ ያሉት ትዝ ሲለኝ ፋይሎቼም እዛ እንደሆነ ሳስብ በዛው እግረ መንገድ ይዣቸው ወጣ እንጂ ሌላ ምንም ነገር የለኝም። ህሊና ለኔ በጣም ወዳት ፍቅረኛዬ ነች። ከእናት አባትም በላይ እሷ ነች ጓደኛም የነበረችኝ። ብዙ ነገር እሷ ነበረችና እንዴት እንጃ አላቅም። እኔ በመጥፋቷ ሁላ ወንድሜ በቃ አላቅም። በጣም ከምልህ በላይ የተጎዳሁት እናትና አባቴን ቦታ የተካችልኝ እሷ ነበረች እኮ። ልበል በዚህ ሰዓት ልንገርህ፣ ይስማይል ደግሜ ልንገርህ፣ ቁልፉን ሲሊንደር ሳስቀይር የበሩን አዲስ ሳስቀይር 3 ቁልፍ ነው ያለው። አንዱ እናቷ ጋር፣ አንዱ እኔ ጋር፣ አንዱ እሷ ጋር ነው የሚሆነው። አንተ ጋር ምንም አይነት ሪዘርቭ ሊቀመጥ አይችልም ያላትን ነጥቃት ካልሆነ በስተቀር። በሯን ቆልፋ ከልጇ ጋር ወጣለች፣ አልተመለሰችም። ወንድሜ እኔ ምንም ስለምታወራው እንደዚህ አይነት ሰጣ ገባ ውስጥ እንደሌለውበት ይኸውልህ ሙሉ ለሙሉ በ10 ጣቴ መጽሐፍ ቅዱስ ይዤ ልምልልህ እችላለሁ እያልኩ እኮ። ካዲ ምንም ሊያደርግ ይችላል። የሰማኸኝ ነው። አምላክ ቢቆም አምላክን ክዶ ሊምል ይችላል። ሌብነቱን ምንድነው እሺ ፍላጎትህ? የሰማኸኝ ነው። ቤቴ ፈልጋት አልኩህ እኮ የለችም። አያት አሰስካት እኮ ይዜ የመጣው ምንድነው ያልከኝ? አሳየሁ እኮ። አሰሳለሁ፣ ሙሉ ግቢውን ገለብጣለሁ። ምን ሆነህ ነው ወንድሜ? ነዋሪ ባከበረኝ ይኸውልህ ተከባብሬ የምኖር ሰው ነኝ እኔ። እንደዚህ አይነት ነገር ውስጥ እጄል ተራ ሰው አይደለሁም፣ ወንጀለኛ ሰው አይደለሁም እያልኩ ባረግ እንኳን እንዴት አስችሉኝ ፍቅረኛ ይል ያረጋል? እንዴት ንገረኝ እስቲ። ተረጋግቼ ምን ጎደለኝ ብዬ ተረጋግቼ ማወራ ወንድሜ እባክህ ከሷ መጥፋት በላይ ያንተ ቃል ነው ይጎዳኛል። አንጀቴ ስላረረ ስለደከመኝ በፍለጋ እኔ ወንድኛ ቀኔን አሁንም ቢሆን የኔን ገዛ ምትሻ ከሆነ ላግዝ እኔ ዝግጁ ነኝ። በፍለጋ ላይ በቃላቶችህ እየወሰድኩ ነው ያለሁት። በመጠቀመው ቃላት በመጠቀመው የቦዲ ኤክስፕሬሽን በሙሉ የመርበትበት የመፍራት የውሸት ያሰት ስለመሆኑ ማሳያ ነው። አላቅም በማለቴ ሊያስወነጅለኝ ከቻለ ይሄው ነፃ ነኝ፣ ሰሪ ችግር የለም። አላቅም በማለቴ በማዘኔ በእሷ መጥፋት በመጎዳቴ ሊያሳሰረ የሚችል ከሆነ እሰሪ፣ ሰማኛለህ። መብትህ ነው። 2 ማስረጃ ይዤብሃለሁ፣ ወይም ደግሞ 2 የተጋጩ ወሬዎች ስታወራ ይዤብሃለሁ። ማስረጃም ባይሆን የተጋጩ ነገሮች። ቁልፍ አለኝ ሪዘርቭ አልከኝ። ሪዘርቭ ሊኖርክ አይችልም። አንድ ቁልፍ ነው፣ የእሷ ነው። ከሷ ወስደህ ነው የሚሆነው። ወንድሜ እባክህ እኔ ልንገርህ፣ ሪዘርቭ ቁልፍ ብላ በእጇ የሰጠችኝ እሷ ነች። ይሄን ደግሞ እሷ ብትኖር በቃሏ ልትገልጽልህ የምትችለው ነገር። ከዚህ በላይ ምንም ልረዳህ አልችልም። በገዛው ላይ በፍለጋው ላይ ልተባበር አልኩ። ምክንያቱም ፍቅረኛዬ ነች፣ ያሳስበኛል እንደ ሰው። ቤቷ ገብታ አታውቅም። 2 ግን ገብቻለሁ አልከኝ። ከልጇና ከሷ ከኔ ከእናቷ ውጪ እዛ ቤት ውስጥ ማንም ሰው ገብቶ አያውቅም። ወንድሜ ልንገርህ፣ ስለዚህ ህሊና የት ነው ያለችው? እኔ እንግዲህ የኔን ቃል ልታምን አልቻልክም። የነገርኩህን ምንም ከእውነታ ልትወስድ አልቻልኩም። እንግዲህ እርምጃህን መውሰድ ትችላለህ። ምክንያቱም እኔ ከህሊና መጥፋት ጋር ከልጇ መጥፋት ጋር ምንም ያገናኝ ነገር እንደሌለ አሳምኜ ልነግርህ እችላለሁ። ከኔም አልፎ ልጠይቅ ትችላለህ ጎረቤቶች። በጣም መልካም ሰው ነኝ። ስወጣ ስገባ ሰላም እያልኩ ነው አንገቴን ደፍቼ መውጣ ሰው ነኝ። ከኔ አልፎ የአካባቢ ሰው ሊመሰክርልኝ የሚችል ሰው እንደሱ ነው። በእናትና አባቴ ሞት አንገቴን ደፍቼ መጋረጃዬን ዘግቼ እየኖርኩ ያለ ሰው ነው። እንደሱ ነው። መታየት ማስመሰል ይቻል ይሆናል። ምናልባት ከዚህ በላይ እኔ አላቅቅ። ያንተ መታሰር እሷን ያስገኛታል የምትል ከሆነ ያው ሰሩ ሁላችሁ
ምንም ነገር ልምታረግ ትችላለህ። ቤትን ፈትሻለሁ። ፈትሼ ከጨረስኩ በኋላ ተመልሼ እመጣለሁ። ትችላለህ። ከዚህ አካባቢ ንቅንቅ እላለሁ፣ እጠፋለሁ ብትል የሰማኝ ነው ወንድሜ። እኔ ልንገርህ የእሷ የምትገኝ እኮ ደስታው ለኔ ነው። ስልክህን ትሰጠኛለህ። ስልክህን ትራክ ይደረጋል፣ እንመለከታለን። በማንኛውም ከአሁኑ ሰዓት ጀምሮ ስልክህን ለአብዲ አንተ ተቀበለው። ቤቱን ቼክ እናደርገዋለን ከወንዴ ጋር። ሌላ ነገር ለማድረግ እንዳትሞክር። ቁጭ በል ቁጭ በል ቁጭ በል። ግዛችሁ ነገር ካለ እኔ ቁጭ በል። ስልክ የት አለ? ቁጭ በል እንዳትንቀሳቀስ። ይሄንን ትራክ አድርገው አብዲ። ቁጭ በል። ካስቸገራችሁ ሰሩት። ካሜራውን ይዘህ ተነሳ ወንዴ። እንዳትንቀሳቀስ ወንዴ። ያዘው ወንድሜ። እሺ አሁን እኔን ማሰሩ ምን አስፈለገ? ቆይ በሰላማዊ መንገድ አታረጉትም እንዴ? ሁሉንም ሌላ ወሬ አልፈልግም ወዳጅ። መብራቱ የቱ ጋር ነው ወንዴ? ቆይ ይኸውና በሩት። ምን አይነት ቤት? ቤተሰቦቹ ቤት ነው መሰለኝ። አልጋ ስሩን ትፈትሿል። ፈትሹ አንተ እሺ እንዴ? እየሰማኸኝ? እባክህ ነው ወንድሜ። ምን አገኘሽ? ንገረኝ እስኪ። ያገኘኸው ነገር አለ? አገኛለሁ። ማግኘት ይትቃል። ነገርኩህ እኮ ከንቱ ልፋት ነው የሚሆንብህ። እኔ በጭራሽ ከሷ መጥፋት ጋር እጄ የለበትም እያልኩህ እኮ ነው። እየሰማኸኝ ነው? የምር የእውነት ወንድሟ ቆንኩ እንደዚህ አይነት ስብዕና አለህ ብዬ አላውቅም። ምናልባትም እንደዚህ አይነት ማንነት ስላለ ይሆናል የደበቀች ስለሌላ ስለሷ የተጣረሱ ወሬዎች ነው ስታወራ የነበረው። ትሰማኛለህ አይደል ወንድሜ? አሁንም ቢሆን ጊዜን አታቃጠል እዚህ ቤት ውስጥ በመፈለግ። ቁልፉን ትሰጠኛለህ? ምናልባት እኔ ቤት ውስጥ በምትፈልግበት ሰዓት እሷ አደጋ ላይ ልትሆን ትችላለች። ቁልፉን ትሰጠኛለህ? ቁልፉ እዛ ላይ ነው ያለው። በር ላይ አንጠለጠልከው ውስጥ አለ። እዚህ ውስጥ አለ ቁልፉ። የቤቱ ሶስተኛው ቁልፍ እሱ ነው። እኔ አሁንም ልንገርህ ራስህን ባታለፋ ደስ ይለኛል። በከንቱ ነው ጊዜን እያቃጠልክ ያለው። እሱን ለእኔ ተው። ትሰማኛለህ? ከዚህ ቤት እንዳትንቀሳቀስ። ችግር የለም። ምርመራዎች አደርግብሃለሁ። አካባቢ ላይ ሰው አስቀምጣለሁ። ሌላ ነገር ለማድረግ እንዳትሞክር። ትሰማኛለህ አይደል? ቤቱንም ግቢውንም ጓሮውንም እንፈትሻለን። ጎረቤቶችም ጋር እያንዳንዱን ነገር እንፈትሻለን፣ እንጠይቃለን። ትሰማኛለህ? በፈለግከው ሰዓት ነው። በፈለግከው ሰዓት። በኋላ ግን እንደምትጸጸትበት እርግጠኛ መሆን አለብህ። ቁልፉን ለዩ። ያኛውን ቁልፍ ለዩ። እሱ ነው የሷ ቤት። ለይታ አስቀምጥለት። ትሰማኛለህ? ልትወጣ ልትገባ ትችላለህ። የሰማኝ ነው? ነገርኩህ። አሁን በምታደርገው ነገር ሁሉ በኋላ እንደምታፍርበት ግን እርግጠኛ ነኝ። ይኸውልህ እኔ አሁን ሙሉ በሙሉ ማስረጃ ስላልያዝኩብህ፣ ግን ደግሞ የቃላት ግድፈቶች፣ የቃላት መጣረሶች ስላየሁብህ ብቻ በዚህ ብቻ ጠረጥርሃለሁ። ምንም ብትሄድ እሷን መፈለግ ምንም አይነት ነገር እንደማታገኝ እኔ ያለሁበት ነገር እርግጠኛ ነኝ። ነገርኩህ። እሱን የማጣራ ነው የሚሆነው። ሰማኛለህ አይደል? ምናልባት ግን ጊዜን እዚህ በምታቃጥልበት ሰዓት እሷ አደጋ ላይ ትሆናለች እያልኩ አሁን ምንም ማስረጃ ስላላገኘሁበት ልፈታ እችላለሁ። የሰማኝ ነው? ግን ተመልሼ እመጣለሁ፣ እንገናኛለን። ችግር የለም። በምንም ሰዓት ላግዝህ ፈቃደኛ ነኝ። ቁጭ በልሽ። በምንም ሰዓት ወንድሜ። ቁልፉን ስጠው፣ የበሩን እንካ፣ የበርህን ውሰድ። ደግመህ እዛ ቤት እንዳትመጣ ክትትል እያደረኩ ነው። ትሰማኛለህ አይደል? ና ወንዴ፣ እንውጣ ሁላችን። ፍቅረኛ የተባለውን ግለሰብ ነው ማለት ነው ያገኘ ነው። እንደተመለከታችሁት ዲናይ ሲያደርግ ወይም ክህደት በሚመስል መልኩ አንዳንድ ወሬዎች ሲያወራ፣ ግን ደግሞ እኔም ማስረጃ የሚመስል ነገር ላገኝበት በስርዓት አልቻልኩም። ግን የአፈው ወለምታዎቹ ነበሩበት። ቁልፍ ሰጥተኛለች ይላል። እኔ ደግሞ አንድ ቁልፍ ነው ለሷ የሰጠኋት። አስቀርጻ ሰጥተው ከሆነ አላውቅም። ሰጥተኛለች በእጄ ነው የሚለው። ይሄንን ያዝ ብላ ብለኝ ሰጥተኛለች ነው የሚለው። ከዛ ባለፈ ደግሞ ከአንድም ሁለቴ እሷ ቤት መጥቻለሁ ብሏል። ከአንድም ሁለቴ እሷ ቤት እርግጥ ነው ድብቅ ካሜራ ቤቷ ከገጠምኩኝ በኋላ የተወሰነ ቀናት ካሜራው ተበላሽቶብን ለእድሳት ምናምን እንትን ብለነው ነበር ማለት አንስቼ አውቃለሁ። ለእድሳት ሳይሆን ተበላሽቶ
ድጋሚ አዲስ ገዝተን እስክንገጥም ድረስ የሆኑ ቀናቶች ያልነበሩበት ቀን አለ። ራሴ አሁን ሳስተውለው በዛ ቀን ገብቶ ነው አጋጣሚ ነው አላቅም እንደሚለው ከሆነ ግን እኔ ውሸት ይመስለኛል በጥርጣሬ ግን እንዲህ ነው ብዬ የራሴን ዝም ብሎ ይሄ ሰውኛ መልከታ ሳይሆን መስጠት የምችለው እኔ ሙያዬ ስለሆነ በማስረጃና በመረጃ ነው ነገሮችን እንደ መሰብሰብ የምችለው። ዞሮ ዞሮ ግን የቃላት ግድፈቶችና አንዳንድ እውነት የማይመስሉ ነገሮች እኔ ባመንኩበት ስጠይቀው እሱ በሌላ መልኩ ሲመልስ መጋጨቶች ነበሩ። ለዛም ይሄ ሰውዬ ምናልባት አድርጎት ከሆነ ይሄ ሰውዬ እጁ ካለበት ይሄ ያው ፍቅረኛዋ ነኝ ባይ ልጅ የለውበት የሚል ከሆነ ወይም ኖሮበት ከሆነ ለማረጋገጥ ድብቅ ካሜራዬን አስቀምጫለሁ። ቤት ውስጥ ምን ይከናወናል፣ የስልክ ቅጂ የሚያወራው ነገር ካለ ኦልሬዲ ስልኩን ትራክ አድርገናል። ስልኩ ላይ አንዳንድ መረጃዎችም ወስደዋል እነ ወንዴ። ዞሮ ዞሮ ከዚህ በኋላ ለሚያደርጋቸው እያንዳንዱ እንቅስቃሴዎች እንግዲህ እኛ የራሳችንን ክትትል የምናደርግ ነው የሚሆነው ማለት ነው። የጎረቤቶቹንም ለመጠየቅ ሞክረናል። ጎረቤቶቹም እንግዲህ እናት አባቱ ካረፉ በኋላ እሱ ብቸኛ ወራሽ የሆነ ቤተኛ ነው ያሉን። ለቤቱ የትልቅ ሰው ቤት ነው ግን እሱ እየኖረበት እንዳለ ነው የነገሩን። ጓደኞች እንደማያበዛ አይነት ነገር የልጁን ካራክተሮች ነግረውናል። በአጠቃላይ ዞሮ ዞሮ አሁን ወጣ ብለን እዛው መንደር አካባቢ ያለ ነው። ልጁን አሁን ያለ ሙሉ ነፃነት ልሰጠው አልፈለኩኝም። በመሀል አሰብን ከተወያየንና ከባልደረቦቼ ጋር እኛ እንደሌለን አስቦ ምን አይነት እንቅስቃሴ ሊያደርግ ይችላል የሚለውን ለመመልከት ስለፈለግን አውቀን ዘወር ብለን ለማየት እንሞክራለን። ግን ድብቅ ካሜራ ቤት ውስጥ ገጥም ያለው እናንተም ያንን እንግዲህ አዲስ ነገር ካለ ማስመለከታችሁ ነው የሚሆነው። እኔ ግን አሁንም ቢሆን እዚህ ልጅ ላይ ብቻ ጥርጣሬን ማድረግን እተውና ሌላም ጥርጣሬዎች ሰፊ ጥርጣሬዎች ስላሉኝ በስራም ዙሪያ በአባታችንም በነበረው በኩል የሱም ራሱ ሞቶ እንኳን አላስቀመጠንም። የሱ እንቅስቃሴ፣ ጥላቻ፣ ብዙ ነገሮች መጥፎ ተግባሮቹና በሱ ዙሪያ ያሉ ሰዎች ሊያጠቋት ይችላሉ አላቅም። የባለስልጣንም ጋርም የተወሰነ ነገር ተነካክታብን ስለነበር ከዚህ በፊት እንደምታስታውሱት የተወለደው ህፃን ልጅ ከአንድ ባለስልጣን ልጅ የተረገዘ ልጅ ነውና ምናልባት እያሰደዷት ከሆኑ በእንደዚህ አይነት መልክም ከሆነ አላቅምና ዞሮ ዞሮ ድብቅ ካሜራ ገጥመናል። አዲስ ነገር ካለ በሌላም መልኩ እናሳውቃለን። በዚሁ ዙሪያም አዲስ ነገር የሚፈጠር ከሆነ እናሳውቃቸዋለን ማለት ነው። ቤተሰቦቼ ትንሽ ደካክሞኛል፣ እንቅልፍ አልተኛውም። የሶስተኛ ቀን እየመጣ ነውና አልተኛምም። ከዚህም በኋላ እስካላገኘዋት ድረስ እረፍት የለኝም። እህቴ ስለሆነች ሳይሆን ታውቃላችሁ፣ በዚህ ስራ ለየትኛውም ስራ ክትትል ባደረግን ሰዓትና እውነታውን ማግኘት በፈለግን ሰዓት እንግዲህ አንተኛም፣ ነቅተን እንደ ንስር ነው የምንሰራው። ዞሮ ዞሮ እግዚአብሔር ይርዳህ በሉኝ። አሁንም ቢሆን ክትትላችን እናደርጋለን። አብራችሁን ቆዩ ቤተሰቦች። ሀሳብ አስተያየታችሁንም ስጡኝ፣ አጋሩኝ እላለሁ። እንግዲህ ክትትላችን እናድርግ፣ አብራችሁን ቆዩ። ጭራሽ ካሜራ ይዛ ልደውልለት እንዴ? ግን ቢሰድበኝስ? ማሳወቅም አለብኝ። እሱ ቀድሞ ካወቀም ይገለኛል። ልደውልለት? አዎ ልደውልለት፣ ማሳወቅ አለብኝ። አንሳው። ሄሎ፣ አቤት አለቃ፣ ሰላም ነው? አዎ የሆነ ትንሽዬ ችግር ተፈጥሮ እኮ። ኧረ አይደለም፣ ብዙም አይደለም። አዎ አይ ድንገት እኮ ወንድሟ ነኝ ተብዬ መጣና ካሜራ ምናምን ይዘው መጥቶ። አዎ አለቃ። አይ አይደለም፣ አንዳንድ ነገር ጠየቀኝና አዎ ቅድም ቤቷ ሄጄ ነበረ። ኧረ አለቃ አይደለም፣ ድንገት እኮ ያስቀመጥኩት ፋይል ምናምኖች ነበሩና በቃ እነሱን ላመጣ ሲሄድ እኮ በሱ ተከታትሎኝ መጣው ነው። ኧረ አለቃ አይደለም፣ እንደሱ አይደለም፣ የእውነቴን ነው፣ እንደሱ አይደለም። ምንም ሌላ ነገር ያደረኩት ነገር የለም። ወደ ቤቷ ብቻ ነው የሄድኩት። አዎ ካሜራ ለምን እጅ ይዘህ ትገባለህ ስለው በቃ በግድ ነው ገፍተውኝ ነው የገቡት ወደ ቤት። ምን ማድረግ እንዳለብኝ አላውቅም። በቃ መጨረሻ ላይ ግራ ሲገባኝ ነው ላሳውቅ የደወልኩት። አዎ
አዎ አለቃ እርግጠኛ ነኝ ምንም የሰራሁት ስህተት የለም ሌላ። አዎ አለቃ አዎ ደደብ ነኝ ለዛ ነው። ይቅርታ አድርግልኝ። እኔ እኮ ፋይሎችን ልወስድ የሚቀየርም ልብስ የለኝም ስላለችኝ ነው ቤቷ ድረስ ሄድኩት። እሺ ሁሉ ነገር አስተካክላለሁ። እሺ ደውዬም አጣራለሁ። እሺ አለቃ ወይኔ እቺ ጦሰኛለች። ምን ሲያንቀለቅለኝ ነው ቤቱ የሄድኩት? ወይኔ አሁን ደውዬ ለእንትና ማዘዝ አለብኝ። ሄሎ አሁኑኑ ቤቴ በር ላይ ሰው እንድታቆም ፈልጋለሁ። አዎ አሁን ወንድሟ ነኝ ተብዬዎች ቤቴ ድረስ መጥተው ነበር። ክትትል እንድታደርግ አለቃ አዘዋል። አዎ እሺ ያለ ነገር ሳለ መልሼ ደውዬ አሳውቅሃለሁ። እሺ ሄሎ አቤት አለቃ። አዎ ደውዬለታለሁ። ሰዎችም እንዳይቆሙ ጠይቄዋለሁ። ምን ድብቅ ካሜራ? ኧረ አለቃ ምንም የሚታየን ድብቅ ካሜራ የለም። እንዴ አለቃ ምንም የሚታየኝ ነገር የለም። አዎ የውጭንም ቼክ አድርጌያለሁ። ውጭም ሰው እንዳለ አጣርቼ ነበር። እርግጠኛ ነኝ አለቃ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ለሰራው ስህተት እኔ ራሴ አስተካክለዋለሁ። አንተ አትጨነቅ፣ ሁሉንም ስህተት እኔ አስተካክለዋለሁ። ችግር የለም። በእኔ ልብ አለቃ፣ ሁሉንም ነገር እኔ አስተካክለዋለሁ። እሺ አለቃ፣ ያለ ነገር ካለ አሳውቅሃለሁ። አዎ አሁን ገና ነው የገባሁት፣ እንደሄዱና እንዳልሄዱ አጣርቼ። እሺ ያለ ነገር ካለ እኔ አሳውቅሃለሁ መልሼ። ምንም ስጋት አይግባ፣ ምንም ነገር ችግር የለም። ያለው ነገር ካለ እኔ አስተካክለዋለሁ። እሺ አለቃ፣ እሺ አሳውቅሃለሁ ያለ ነገር ካለ። ወይኔ እቺ ልጅ ነጦስ አመጣች ማለት እኮ የሆቴሌ ነው እንደዚህ አደጋ መጣች ማለት ነው። ሄሎ አቤት አለቃ። አዎ እዛው ክፍል እንደዘጋሁባት ነው። ውስጥ ነች። አድክሜያታለሁ። በጣም ነው የተደከመችው። እንኳን ለመንቀሳቀስ አይደለም ለመተንፈስ እንኳን አቅም የላትም። ያው አለቃ በቃ እሺ፣ የሰጠኝን መድኃኒት እኔ ራሴ አሁን እሰጥሃለሁ። እሺ አለቃ አታስብ፣ ጭራሽ ስጋት አይግባ፣ በጭራሽ ምንም ነገር እንዳታስብ። እኔ አሁን ሁሉ ነገር እጨርሳለሁ፣ አታስብ። እሺ አለቃ፣ እሺ አሳውቅሃለሁ አዲስ ነገር ካለ። ስለዚህ ሳልቀደም መቅደም አለብኝ ማለት ነው። ገባኝ። ወይኔ ነጊቢያንቺ ቆሻሻ ነይ አንቺ ምክንያት ነው ይኸውልሽ፣ በማላውቅ ህይወት ውስጥ ተነሽ፣ እነዚህ ቁጭ ስሚኝ፣ ይኸውልሽ በአንቺ ምክንያት ነው እንደዚህ እየሆንክ ያለሁት። ሰማሽኝ አይደለ? ለነገሩ አሁን ዋጋሽን እሰጥሻለሁ። ጠብቂኝ፣ አሁን ዋጋሽን እሰጥሻለሁ አልኩሽ። በአንቺ ምክንያት ነው መድኃኒት ሰጠችኝ። ቀና በይ፣ አዳምጪኝ፣ ስሚኝ ብዬሻለሁ። እንደዚህ አትሁኝ፣ ስሚኝ፣ ቀና በይ። ይኸውልሽ አንቺ ባመጣሽው ጣጣ ነው እኔ እንደዚህ አይነት ቀና በይ ያልኩሽ ነው። ቀና በይ፣ ሰማሽኝ አይደለ? ቀና በይ። አሁን ይሄንን ሰጠችኝ፣ ልክሽን ትገቢያለሽ። ሰማሽኝ አይደለ? አፍሽን ክፈች ብዬሻለሁ። ሰማሽኝ አይደለ? አሁን ይኸውልሽ ሰማሽኝ? አሁን ደህና ትሆኛለሽ። ዋጭው ብዬሻለሁ። በአንቺ ምክንያት እንደዚህ ልሰቃይ።
ቀና በይ። ስሚኝ፣ ሰማሽኝ አይደለ? ለእያንዳንዷ ነገር ትከፍያታለሽ። ዝም በይ ብዬሻለሁ። ቀና በይ። አንቺ ወይኔ ዝም በይ በቃ አለቀ። የኔና አንቺ ኮንትራት አበቃ፣ ጨርሰናል። ሰማሽኝ? ልንገርሽ እንደው ምንም ፍቅረኛ የሚባል ነገር የለም። ቁርጡን ወቂ። ልንገርሽ እንደው ሰማሽኝ አይደለ? ተልኮ ስለነበረኝ ነው። ተልኮኝ ጨርሻለሁ። ያ ሂሮ እንደ አክተር የሚሰራራው ወንድምሽ ገብቶ እንግዲህ ምን እንደሚያመጣ እናያለን። ስሚኝ፣ እንደ ልጅሽ አንቺንም አውጥቼ አንጠልጥዬ ነው የምሸጥሽ። ሰማሽኝ አይደለ? ወንድምሽ እንደ ጀግንነቱ ቢሆን መጥቶ ያድንሽ ነበር። ስሚኝ፣ ማንም ሊያድንሽ የሚችል ሰው የለም። ሰማሽኝ አይደለ? ማንም ዝም በይ ብዬሻለሁ። እሺ ከኔ ምንድን ነው የምፈልገው? ይኸውልሽ ሰማሽኝ አይደለ? ከዚህ በኋላ ቃል ያወጣሽ እንደሆነ ሄሎ፣ አቤት አለቃ። አዎ በሚገባ ጨርሻለሁ። ሰጥቻታለሁ መድኃኒቱን። አዎ አለቃ። ጭራሽ ልትነቃ አይደለም፣ በጭራሽ። አዎ አለቃ። እሺ ወጥቼ ጥላታለሁ። ቆሻሻ ማናንተ ወይ ውጣ ከዚህ ቤት ብያለሁ። ጭራሽ መጣ። ንገረኝ ብያለሁ። ስማኝ፣ ምንም የምታመጣው ነገር የለም። በሽተኛ ህሊና ወንዴ ግባ። ህሊና ወይኔ አምቡላንስ ጥራ፣ በእናታችሁ አምቡላንስ ጥሩ። አንዴ ቶሎ በሉ። ከፍ አድርጋት ከሱ ቶሎ ብላ አምቡላንስ ገደቡ። ቶሎ በሉ። እማ እባክሽ ተነሽ እናቴ፣ እባክሽ። ይውርጋጥ ካሜራ መጥፈኝ ኧረ እባክህ አታዘቀኝ። ነግሬ ነበረ። እህቴን አንድ አይኔ ልጇን የት እንዳረከው ትነግረኛለህ። የት ጓሮ እንዳረከው እንደደበቅኩት ትነግረኛለህ። የት አባ ነው ያስቀመጥካት የነበረው? የት አባ ነበር ያስቀመጥካት? እነግርሃለሁ እባክህ፣ አትደብድብኝ። የትኛውም ባለስልጣን፣ የትኛውም ከፋይክ፣ የትኛውም አለቃ ያድነኝ። ትሰማኛለህ? የሰማኝ ነው አይደል? ከእኔ ጋር የገባህበት ጦርነት እንዲህ የምትወጣው አንተ ውሻ፣ በአንድ እህት የመጣህ አይደል? እባክህ አፈር ድሜ ነው ማበላ። ታይኛለህ? ወድ ከራስ አንተ ውሻ፣ ሴጣን ልቅም። ምን ፈልገህ ነው ከቴ እንደዚህ ያደረግህ? ምን ፈልገህ ነው እንደዚህ ያደረግህ? ምን ተከፍሎ? የትኛው አለቃ ነው ያዘዘህ? እኔ ምንም ፈልጌ አይደለም። እኔም ተከፍሎኝ ነው። ፍቅረኛዋ ሆነ የኖርከው ወይስ ፍቅረኛዋን እያልክ እያካለልከኝ ነበር? እኔ ምን ላድርግ? ህይወቴን ለመቀየር ከቤተሰቦቼ በኋላ ብቻዬን ስለቀረሁ ግዴታ ራሴን መምራት አለብኝ። ሸርመን ገና አንጀቱን ትተፋለህ። አንጀቱን ትተፋለህ አንተ ውሻ፣ የረከስክ። ቶሎ ተናገር እባክህ። ወንድሜ ማወቅ የምትፈልገውን ነገር ሁሉ እነግርሃለሁ። እኔ ግን ልቀቀኝ። አንተ ልቅምቃሚ ታናሽ እህቴን አንድ አይኔን ነው እሺ ልትቀማኝ ልትበላብኝ የነበረው። እንዴትም አድርጌ ልለቅ እንደማልችል ልቦን ያውቀዋል። እውነታውን ብቻ ትነግረኛለህ። ምንድን ነው? ማን ነው? መቼ ነው የተዋወቃችሁት?
ማን ነው አዛዥ? ማን ነው ላኪ? ስንት ተከፍሎ ነው? ምንድን ያጠጣህ? እያንዳንዷን ነገር ትነግረኛለህ። ልጇ የት ነው ያለው የሚለውን ትነግረኛለህ። ውሻ ስቃይ አይደለም በምድር ውስጥ ያለን ሲኦል አሳይሃለሁ። እባክህ ነገርኩህ። እያሰቃየሁ እውነቱን ትነግረኛለህ። መመለስ ባልችለው ገንዘብ ስለነበር ነው ያልኩት። አፈር አባ ብላ አንተ ውሻ። መመለስ ማችለው ገንዘብ አይደል? የማይመለስ ህይወት የሰውን ነፍስ ልታበላሽ ነበር። ህፃን የት ነው ያለው? ተናገር ቶሎ። የት አባ ነው ያደረከው ህፃኑ? የለም ህፃኑ የት አባ ነው ያደረከው ህፃኑ? የት ነው ያለው? የት ነው የሌለው? ንገረኝ። ተሽጧል። በቃ ተሽጧል። አንተ ውሻ ሐሞትን ትተፋታለህ። የት አባ ወስደህ እንደሸጥከው ትነግረኛለህ? ወስደህ ታስገኛለህ ህፃኑ የት እንደሸጥከው? አንተ አረመኔ ቤሳቤስቲ። ምንም ማውቀው ነገር የለም፣ ግን አንድ ማውቀው ነገር አለ። የበፊት ፍቅረኛው እንደነበረ ነው ማውቀው። ልጇን ከእሷን መንጠቅና እሷን የኔ ፍቅረኛ ማድረግ ነበረ ተልእኮዬ። የምን አባ ፍቅረኛ ነው የምታወራው? የበፊት ፍቅረኛዋ። የምን ፍቅረኛ? ፍቅረኛ ኖሯት አያውቅም። እኔ ማውቀው የበፊት ፍቅረኛዋና ከእሷ እንዳረገዘች ነበር የተነገረኝ። ስለዚህ እሷን የኔ ፍቅረኛ አድርጎና ልጇን ከእሷ ነጥቆ ለእሱ መስጠት ስለሆነ ተልእኮዬ እሷን ፍቅረኛ አድርጌ ልጁን ከእሷ ነጥቄ ለእሱ ልሰጥ ችያለሁ። ሌላ ምንም አውቀው ነገር የለም። ስለዚህ ያ የተረገመ የባለስልጣን ልጅን ያዘዘ ማለት ነው። የልጁ አባት ማለት ነው። አዎ እኔ ባህር ውስጥ ነበር የምሰራው። የት? ባህር ውስጥ መጠጥ መቅዳት ነበረ ስሬ። እሱ ደግሞ እዛ ሰዓት ሁሌ ይመላለሳል። የቤቱ አንደኛ ከስተመር ስለነበር ልጅቷን ፍቅረኛ እንዳረጋትና ፍቅረኛ አርጊያት ለእሱ እንድሰጠው ነበረ አላማው። ግን በቃ ወንድሜ እኔ ደክሞኛል። ምንም ልል የምችለው ነገር የለም። ከዚህ በላይ ማቅም የለኝም። ልጁን ይኑር ይሞት አላቅም። ልጁን አስረክቤ ግን ለሱ መስጠት ነው የማውቀው። ባርማኑ ነበር ካንተ? የቤቱ ባርማን ነበርክ? አዎ ባርቴንደር ነበርኩ። እዛ ቤት ውስጥ ያ ልጅ ይመጣ ነበረ? ከስተመር ነበረ? የቤቱ አንደኛ ከስተመርና ሁሉም የሚሰግድለት ሁሉም የሚያስተናግደው ከስተመር ነበርና መጥቶ ይሄንን ተልእኮ ሰጠኝ። ምን ስለሆነ ይሄን ተልእኮ ላንተ የሰጠኝ? ሰርተህ ታውቃለህ ማለት ነው እንደዚህ አይነት ስራዎች? ከዚህ አይደለም እሷን ፍቅረኛ እንዳረጋትና ልጇን ከእሷ ነጥቄ ለእሱ እንድሰጠው ነበር የነገረኝ። ሌላ ምንም የነገረኝ ነገር የለም። ምንም ያሳወቀኝም ነገር አለ። እሷን ምን አድርጋታለህ? እሷን እንዳዳክማትና አቅሟን አዳክሜ ልጇን አውድሜ ልጇን ጥዬ ለእሱ እንድሰጠው ነበር አሰው። ሌላ እኔ ምንም አውቀው ነገር የለም። መቼ ነው ያጠመድካት? ለእኔ ያቀረበልኝ ገንዘብ ይህን ነገር እሺ ከማለት ምንም ነገር አማራጭ አልነበረኝ። እሷን አድክሜ በመድኃኒት እያደከምኳት በመድኃኒት አቅሟን እየገደልኩኝ ልጇን ከሱ ነጥቄ ለሱ ሰጥቼዋለሁ። ግን ልጁ ወንድሜ እምልልሃለሁ በህይወት ይኑር ይሙት ምን ይሁን አላውቅም። እኔ ግን ልጁን ለሱ መስጠቴን ብቻ ነው የማውቀው። ወንድሜ እባክህ
የምታውቀውን ነገር ሁሉ ማወቅ የምትፈልገውን ነገር ሁሉ ነግሬሃለሁ። እኔን ከዚህ ዝቅ ያወጣኝ እባክህ። ፍቅረኛዋ አድርገህ የተዋወቅካት ሱቅ ሄጄን የተዋወቅኩት ያለችው ሰው አንተ ነህ። አዎ። ስለዚህ ሁሉም ነገር በተልእኮና በምክንያት የተደረገ ከትውውቅ ጀምሮ የተደረገ ሴራ ነው ማለት ነው። አዎ። ፎቶዋን ሰጠኝ። እንዴት ሆኖ አንተ ፍቅረኛዋ ልትሆን ቻልክ? እንዴት አሳመንካት? እንዴት አሳምነ እኔን ደብቃ አንተ ፍቅረኛዋ አድርገህ አቆየች? በሰዓቱ ቀብዱን በሰጠኝ ሰዓት የልጅቷን ፎቶና የምትኖርበትን ቤት አድራሻ ሰጥቶኝ ነበር። ከዛም እኔም ይሄንን ስራ ለትንሽ ጊዜ ገታ አድርጌ አታለክልክ። ደግመህ ስታለክልክ ብሰማ እንደውም ምራቅን አስወጣለሁ። ከዛም ለስራዬ 1-2 ሳምንታት ጋብ ሰጥቼ እሷ ወደምትኖርበት አካባቢ አዋዋሌንም እዛ አደረኩት፣ ውሎዬንም እዛ አደረኩት። ከዛ ግዴታ እሷን ፍቅረኛዬ ለማድረግ ጓደኛዬ ማድረግ ነበረብኝና እንደ ጓደኛ ሆኜ እኔም ብዙ በደል እንደደረሰበት ሰው ሆኜ አጠገቧ ሄጄ ፍቅረኛ ያደረኳት። ከዛም እሷም አመነችኝ። ስለ እናቴ ሞት፣ ስለ አባቴ ሞት ስነግራት ስለ ችግሯ ሁሉ ነገረችኝ። በእርግጥ እንደዚህ ማድረግ የሚገባት ልጅ አልነበረችም፣ ግን ምን ላድርግ፣ ገንዘቧ አሳሳተኝ። ይህን ነገር እንዳደረግ ገፋፋኝ። ወይኔ ወይኔ ወገቤ ወይኔ። ከዛም ፍቅረኛ ያደረኳት ወደ ቤቷ እንድመጣም ጋበዘችኝ። ከዛም ግዴታ እሷን እኔ ለማድረግ ልጇን እንደ አባት ሆኜ እንደምቀበልላት እንደ አባት ሆኜ እንደምንከባከባት ቃል ገባሁላት። ከዛ እሷም አመነችኝ። ልክ ልጅቷን በእጄ ካስገባው በኋላ ልጁን ወደ አለቄ መስጠት እንዳለብኝ ተነገረኝ። እዛ ቤት ውስጥ ትሰማኛለህ? እዛ ቤት ውስጥ ሄደህ እንደማታውቃለሁ። ዶክመንት ምን ሊያደርግ እዛ ቤት ውስጥ ገባ? በዛ ሰዓት ለትንሽ ቀን ካሜራው ተበላሽቷል፣ እድሳት ያስፈልገዋል። ወንድሜ ይቆጣጠረኛል፣ እሱ ነው ሁሉ ነገር ቼክ የሚያደርገው። ስለዚህ የኔ እናንተን ነገር ቢያውቅ በዚህ ሰዓት እሱ ፍቅራችንን ሊገድቡ ይችላል አለችኝ። ስለዚህ መጠቀም የነበረብኝ አጋጣሚ ካሜራው የተበላሸው ሞመንት ብቻ ነበር። ህሊና። ስለዚህ ካሜራው መጥፋቱን ተገና አድርጌ እሷንም ወደ ቤት ይዣት መጣሁ። ከቤቴ ጀርባ ባለው ክፍል ደበቅኳት። በእርግጥ ይሄንን ላደርግ የሚገባኝ ሰው አልነበርኩም ወንድሜ፣ ግን የእኔም ኑሮ መስተካከል አለበት። ወይኔ ወይኔ ወይኔ። እባክህን ማወቅ የምትፈልገውን ነገርኩህ እኮ፣ አታሰቃይኝ እባክህን፣ እባክህን ልቅቅኝ። ይኸው እሷ የሆነችውን ሁሉ አደረግክኝ እኮ። እባክህን ይዤሃለሁ። ወይኔ እባክህን። ይሄ ልጅ አንዳች ነገር ሆኖ ቢሆን፣ ይሄ ሕፃን ልጅ አንድ ነገር ሆኖ ቢሆን ውርድ ከራሴ ማንጋ ወስድ እንደገበርከው ታኸኛኝ። በህይወት ይኖር አይኖር አላውቅም። ልጁን መስጠቴን ብቻ ነው ማለት እንግዲህ በጣም በሚያሳዝን ሁኔታ ቤተሰቦች እህቴ በጣም ከጥቅም ውጭ ሆናብኛለች። በጣም ተዳክማብኛለች። ግራ ገብቶኛል ምን እንደማረጋት። በቃ የሰጣት መድኃኒት ራሱ የሚያነፍስ የሚያፈዝ ነው። ዞሮ ዞሮ አምቡላንስ ጠራለን፣ ግን ግዴታ ይሄን ነገር ማሳደድ እና እውነታውን ማወቅ ስላለብን እዚሁ ባለችበት አምቡላንስ እስኪመጣ የተወሰኑ ደቂቃዎች ላወራት ሞክራለሁ። እሷም ልታወራኝ ፈቃደኛ ነች። አሁን ከነበረችበት ሁኔታ ነቃ ብላለች እና ምን እንደተፈጠረ ከእሷ እንሰማለን። ሁሉ እንዴት ነሽ? ደህና ነሽ? ምንድን ነው ልጄስ
እናት ቆይ የናቱዬን ያለውን ነገር ሁሉንም ነገር እናፈላልጋለን። አሁን አንቺ ማግኘታችን ራሱ አንድ ነገር ነው። ናቱዬ የት እንዳለ ቦታው፣ መረጃው፣ አድራሻውን ጠቁሞናል፣ የት እንዳስቀመጠው። ናቱዬን እንፈልገዋለን። አሁን ያለበትን ቦታ ነግሮናል። እናቴ ይኸውልሽ አታልቅሽ እሺ። ምንም ተስፋ የሚያስቆርጥ ነገር የለም። ማልቀስም አልቻልኩም። አቅማት ምንድን ነው? የት ነው የምታውቂው? እውነቱን እስኪ ካንቺ ልስማ። ይቅርታ እንደሚያልነገርኩ ፍቅረኛ ነበር። ለምንድን ነው ያልነገርሽኝ? ሲሆን ምን አለበት ብትነግሪኝ? ዝም ብሎ ጊዜያዊ ነበርና ቀስ በቀስ ነው የተግባባን። ከዛ በፍቅር ተቀየረ። ግን እንደዚህ አይነት አውሪ ሰው እንደሆነ ያለቀ። መቼ ነው እንደዚህ ይሄ ነገር የተፈጠረው? ቤት መጥቶ ያውቃል? ግን እዛ ቤት አስገብተሽ ታውቂያለሽ? ቤት መጥቶ ያውቃል። እሱማ አስገብተኝ ነበረ ብሏል። ካሜራው በተበላሸ ሰዓት አሁን አትዋሽኝ እሺ ህልዬ። ይኸውልሽ እንደዚህ ውሸት አንቺ እኔን ፈርተሽም ሆነ እናታችንን ፈርተሽ አንዳንድ ነገር ሳትናገሪ በቀረሽባቸው ሁኔታዎች ላይ ዋጋ የሚያስከፍሉ ነገሮች ነው የሚፈጠሩት። አሁንም ቢሆን ምናልባት እናቱዬ የት እንዳለ ገና ልንፈልግ የምንችልበት አይነት ሁኔታ ነው የሚፈጠረው። አንቺም እንደዚህ ተጎድተሻል። ቤት ካሜራው ያኔ በተበላሸ ሰዓትና ላሰራልሽ በነበረ ሰዓት 1-2 ቀን ካሜራ ሳይገጠም ቀርቷል። የዛን ቀን አንቺ ሆነ ብለሽ ና ብለሽ ቤት እንዳስገባሽው እሱ ተናግሯል። እየዋሸሽኝ ከሆነ አትዋሽኝ፣ ንገሪኝ። አስገብቼው አላውቅም አይነት ውሸት እንዳትዋሽኝ። እውነት ካልሆነም ግን ንገሪኝ። እውነት ካልሆነም አይ ውሸቱን የነገረ ብለሽ ንገሪኝ። ግን እሱ ያለው ካሜራው በተበላሸ ሰዓት ደግሞ እውነቱን ነው። አንድ ቀን እንደዛ ተፈጥሮ ካሜራ ሊስተካከል እንደተበላሸ እንደሆነ ነገር አርገን ታውቂያለሽ። ገመድ ተቆራርጦ አይደለ? እዚህ ካሜራ ልንቀይር 2 ቀን ሳንገጥም በቀረን ሰዓት እሱን ይዘሽው ገብተሽ ነበር አይደለም? ንገሪኝ። አይ እኮ እንዳትቆጣ ብዬ ነው መጥቶ ነበር። ዋጋ ያስከፍላል ህሊና፣ ዋጋ ያስከፍላል እኮ። ይኸው አሁንም እያስከፈለን እኮ ነው ያለው። ያለብን ጣጣጦ ሳይበቃንም እኛ ከጅምሩ ቦይፍሬንድስ ይዘሽ ቢሆን ፍቅረኛ ወንድ ወደሽ ቢሆን መናገር እኮ ምንም ማለት አንቺ እኮ ህይወት ያስፈልግሻል፣ ትዳር ያስፈልግሻል አውቃለሁ። ግን ብትነግሪኝ ኖሮ አንድ ነገር አትንገሪኝም እሺ። ግን አለመናገርሽ ይሄን ፈጠረ። ቤት ውስጥ አስገብቼው እንደዚህ ያረግሽው ነገር ልክ አልነበረም። ይሄው ጠላት ሆኖ አገኘሽው። እና እኮ ያሳለፍኩትን ነገር በመርሳት እኮ ነው እሱን ጓደኛ ያርኩት። ይገባኛል ልልዬ ይገባኛል። ግን ይኸውልሽ አሁን እንዴት እንደማስረዳሽ አላውቅም። ማለት ፈተናችን እንደማያልቅ እያወቅሽ እኔ እኮ ከእናቴ ቤት እኮ ለይቼ ብቻሽ እንድትመጪ ያደረኩሽ አዲስ መንፈስ መውሰድ እፈልጋለሁ። በአዲስ መንፈስ የራሴ ህይወት ከልጄ ጋር ብቻ መኖርበት ህይወት እፈልጋለሁ። እየሰራው እየገባው እየወጣው መኖር እፈልጋለሁ ስላልሽኝ ድብቅ የሆነ ቦታ ሰው ሳያውቅ አስወጥቼሽ ነው ህይወት እንድትጀምር ያደረኩት። ያን ሳረግ ግን በኃላፊነት ለሌላ ነገር ያት እኛም እርስ በርስ ቶሎ እየተደዋወልን አይደለ? ሰሞኑን ስራ ስለበዛብኝ ስላልተደዋወልን አንቺ መጥፋትሽን ከሌላ ሰሞን እንደ አጋጣሚ እኮ ድንገት ቤቢ ጋር ናቲው ጋር ሱቅ ወተን ነበርና ወክ ልናደርግ ወተን እንደ አጋጣሚ አገኘን። ከዛ ሻይ ቡና ልጋብዛችሁ ብሎን ወጣን። ከዛ እኔ ልጄን የት እንዳደረገው አላውቅም። እኔ ልጄን የት ወስዶ እንደጣለው ምን ያለቅም። እኔ እዚህም አልነበርኩም። እኔ ሌላ ክላስ ነበርኩ። ስጫወትብኝ ነው የቀረው። ልጄን ነው ልክ ስንት ወር ወደ 5 ወር አካባቢ ሆንሻል መሰለኝ አይደል? ከዚህ ሰውዬ ጋር ይሄን ያለች ሌላ አሁን 6 ወር ምናምን ሊሆናችሁ ነው። ታውቃለህ እኔ እሱን አምኜው ነበር እኮ። እኔ እሱን አምኜው ለአንተ ሁሉ ነገር ዋሽቼ ደብቄ ዝም አልኩ። ተጫወተብኝ። ሻይ ቡና ሊበላችሁ ብሎ በውጪ ቀጠረሽ። ከዛ ቀጥሮሽ በሄድሽበት ሳትመለሺ ልጅሽም እናቱም እንደጠፋ ቀረ። ምንድን ነበር እዚህ ይዞሽ? የት እዛ ጀርባ ሌላ ክፍል ውስጥ ነበር ያስቀመጠሽ? አዎ ከዚህ ጀርባ ሌላ ክላስ ነበር፣ እዛ ውስጥ ነበር። ሲደፍረኝ ሲጫወትብኝ እኔ ልጄ ግን ስለ ልጄ ምንም ነገር አልሰማም። እሱን መረጃ አሁን
ልንከታተል እየሞከርን ያለነው። ስልክ ደውያለሁ፣ አድራሻውን ያሳየናል። እሱንም በመኪና ጭነን አዛያው ዞሮ ያ የልጅ የናቱ አባት የተባለው ያ ውሻ ተንከሲስ የማይረባ ሰው ነው ይሄን ነገር ያደረገው። ይሄም ሰውዬ ፍቅረኛሽ እንዲሆን ያደረገው ጭምር በዛ ልጅ ተልኮ ነው። ለምን አይተውኝም? እሱ ግን ምንድነው ከኔ የሚፈልገው? በቃ ከሱ ርቄን ለምን ማድረግ የፈለገው ሲጀመር? እስኪ ይሄሉ ንገሪ። ለምን ማድረግ ይፈልጋል? ይሄን ውጪልኝ ብሎ ከህይወት ካስወጣሽ በኋላ ለምን ይሄን ሊያደርግ ይችላል? ልጄ እሱ ነው የወሰደው። እሱ ጋር ከሆነ ልጄን ሊነግድበት ነው። ልጄን አውጥቶ ኩላሊቱን ልቡን አውጥቶ ሊነግድበት ነው የሚሆነው። ሌላ ምንም አይሆንም። ምንድነው ከኔ የሚፈልገው? ከኛ ለምን ደግሞ ፈለገ? ለምን ሊፈልግሽ ይመጣል? ህሊና ሰሞኑን ደላላ ጋር ደውለሽ ነበር ስራ ፍለጋ? ለምን ይሄን ሳታማክሪኝ ለደላላ ታወሪያለሽ? ሲጀመር ስራ መቀየርስ ብትፈልጊ በጣም ብዙ ጥፋቶች እኮ ነው እያጠፋሽ ያለሽ። አንተ ጫና ላይ መሆን ጫና ይኸውልሽ፣ ጫና የምታበዥብኝ ባልተናገርሽኝ ቁጥር ነው፣ ባልነገርሽኝ ቁጥር ነው። ይሄ ልጅ ደግሞ ምን ፈልጎ ከዚህ በኋላ አንቺን እንደዚህ ሊያደርግሽ ይችላል? ሰው ቀጥሮ ፍቅረኛ እንዲመስል አድርጎ ፍቅረኛሽ አድርጎ አግባብቶ ከፍሎት ፍቅረኛሽ መስሎ ለወራት አብሮሽ ቆየ። ጠላት ሊሆንሽ ነገር ልጅሽን ቀምቶ አንቺን ደፈረኝ እኮ። ምንድነው ከኔ የሚፈልገው? እሱስ ያንስ ምንድነው ከኔ የሚፈልጉት? እኔ እኮ እሱን አምኜዋለሁ እኮ። አሁን እንደዚህ ያደረገኝ ልጅ እኮ እያልኩሽ ያለሁት ነገር ግልጽ ነው እኮ። ይሄ ልጅ ተቀጥሮ ነው ፍቅረኛሽ የሆነው፣ ተከፍሎት ነው ፍቅረኛሽ ለመሆን በራሱ ተከፍሎት ነው የከፈለው። ይሄ ውሻ አረመኔ ነው እኮ። ምንድነው ከኔ የሚፈልገው? እሱ ለምን ከህይወት አይወጣም? ከሱ ርቅ አይደል እንደ ያለ ነው። ህሊና እኔ እያልኩሽ ያለሁት ይሄ ሰውዬ አይንሽን ለአፈር ብሎ ሊያይሽ እንደማይፈልግ እንኳን አንቺን ገዛኸኝን አባትሽን ስንት ነገር እንዳደረገው ታውቂያለሽ። አይኗን እንዳታሳይ ልጅ የምትለውን ታስወርድ ብሎ ነበር። ምን ፈልጎ አሁን ሊመጣ ይችላል? በዚህ ልክስ 7 እና 5 ወርና ከዛ በላይ ይሄን ሰውዬ ፍቅረኛሽ አድርጎ ቀጥሮ ምን ብሎ አሰልሎ እንዴት እንዲህ ሊያደርግ ይችላል? ንገሪኝ እስኪ። ለምን ይሄን ማድረግ አስፈለገው? ሮባኒው ለኔ ሲጀመር እሱ ይላከው አይላከው ነው ያላቅም። እዚህ ልጅ ጋር ስተዋወቅ እኔ እሱ ሆን ብሎ ይሄን ነገር አድርጎ ይሁን አይሁን እኔ ምንም አውቀው ታሪክ የለም። እኔ ናቱ አባ ሲል አባ ከሚል ብዬ ነው። ግን የደበኩ ነገር አለ። ምንድነው? ንገሪኝ እስኪ። ድጋሚ ሄጄ ነበር ከናቱ አባት ሄጄ ነበር። ህሊና ምንድነው እየሰራሽ ያለሽው? አውቃለሁ ጥፋት ነው ያጠፋው። ለምን ከጥፋትም ጥፋት የከፋ ጥፋት እኮ ነው ያጠፋሽው ህሊና። እንዲህ በሆንሽበት ሁኔታ እኔ መናገር የለብኝም፣ ግን በጣም ያሳፍራል የሰራሽው። እንዴት እሱ ጋር ትሄጃለሽ መልሰሽ? ልጅሽን እንደሚያጠፋው እያወቅሽ ምን ብለሽ ነው የሄድሽው? እሱ ጋር ምን ብለሽ ነው? አውቃለሁ ጥፋት ነው፣ ግን እኔ አባ ይላል። እኔም ያለ አባት ከሚያድግ ቢያንስ አባቱን ይወቅ ብዬ ነበረ። እኔ አባት አልሆነውም እንዴ? ምን ላድርግ? ይሄ ሰውዬ አባት እንደማይሆነው እኮ ግልጽ ነው። እንዴት ይሄን ማስተዋል ያቅትሻል? እኔ ምን ላድርግ? ቢያንስ እንኳን ለአእምሮ ረፍት ለሱ። ስለዚህ የቆሰቆስሽው አንቺ ነሻ ሄደሽ። እኔ አላውቅም ነው ምን ጭንቅላቴ ምን ማሰብ እንዳለበት አላውቅም። እኔ ናቱ አባ የለኝም ሲለኝ እሺ በቃ ብዬ ወሰድኩት እሱ ጋር። ድጋሚ እሱም አልፈለገውም። እንደዛ ሲሆን ይሄ ልጅ በመሀል ተዋወቅኩት። ቢያንስ እንደ አባት ይሆንለታል ብዬ እሱም ጋር ተግባቡ። በጣም ተግባቡ፣ ተቀራረቡ። በቃ ከሱም እኔ አርግዤ ነበር። ከአሁኑ ልጅ ከዚህም ልጅ አርግዘሻል ነበር። አሁኑ የለም ማለት እርጉዝ ነሽ አሁን ወይስ ምንድነው? ህሊና ንገሪኝ እስኪ። ህሉ እርጉዝ ነሽ አሁን?
ወርዷል። መቼ ነው የሆነው? ህሉ መቼ ነው የሆነው? መቼ ነው የሆነው? ሲያሰቃየኝ ሰሞኑን ነው እንደዚህ ሆነ? እርጉዝ መሆንሽን መቼ ነው ያወቅሽው? ከ2 ወር በፊት። ስለዚህ የተጸነሰው የ2 ወር ወይም 3 ወር የደረሰ ህፃን ልጅ ነበር? 2 ወር ማህፀንሽ ነበረ? እኔ ስቃይ መቼ ነው የሚያቆመው? እናቴ እንግዲህ ቤተሰቦቼ ምን እንደምላችሁ እኔ አላቅም። በእውነት እኔ በቃ ግራ ነው የገባኝ። እኔ ምን አይነት ፈተና ውስጥ እንደገባን አላቅም። እቺ ልጅ ገና ያው ልጅነት አላት፣ ተስፋ የምታደርጋቸው ነገሮች አሉ። የልጁ አባት ነው ብላ አስባ ጥፋቶች አጥፍታለች። ከዛ ባለፈ ለእኔ ሳትነግረኝ ፍቅረኛ ይዛ ነበር። ፍቅረኛዋ ጠላቷ ሆነ። ጠላቷ ከመሆን አልፎ የዛው የልጁ የናቱ አባት ተቀጣሪ ሆኖ ተገኘ። ራሱ በዳዋ አይዞን በቃ ለማንኛውም ቤተሰቦች ብዙ ጥፋት ጠፍቷል። ይሄ ህፃን ልጅ መገኘት አለበት። አድራሻውን እንግዲህ እናፈላልጋለን። እዛው ባለስልጣን ልጅ ጋር ነው የሚሆነው። አንድ ነገር ሳያደርገው በፊት ልንደርስለት እንሞክራለን። ማህፀኗን አበላሽቶታል። የ2 ወር እርጉዝ እያለች ነው ልጁ የከሸፈው እና እየደፈረ እየተጫወተብኝ ለዚህ የሚያረገዝኩትን ልጅ በሆዴ አጥቼዋለሁ። ከማህፀኔ ጽንሱ ከሽዋለሁ እያለች ያለችው ለማንኛውም ቤተሰቦች እሷንም ወደ ሕክምና ቦታ ይህንንም ልጅ ወደ ዘብጥያ ልጁንም የደበቁት አቅም አለን ባዮች ስልጣን አለን ባዮች ሰዎችን እንግዲህ ማሳደዳችንን እንቀጥላለን። ከፈጣሪ በታች የህግ አካላቶች በዚህ ይረዱናል ብለን እናስባለን። እውነትን እንይዛለን። እናቴ በዚህ በኩል ታማለች። እሷን 2 ቀን ሙሉ 3 ቀን ሙሉ አላየኋትም። ሆስፒታል ነው ያለችው እስካሁን። ለማንኛውም ሰላም ቆዩን ቤተሰቦች።